ህብረት ባንክ በኢትዮጵያ ካሉ ፈርቀዳጅ የግል ባንኮች አንዱ ነው። ህብረት የተመሰረተው ብዝሃነትን በሚያስከብር መሰረታዊ ምክንያት ነው። የመስራች ባለአክሲዮኖች ባንኩን ለመመስረት ሀብታቸውን በማጣመርና በቁርጠኝነት ያደረጉ ኢትዮጵያውያን ከየአቅጣጫው የተውጣጡ ናቸው። ህብረት የሚለው ስም የአማርኛ ቃል መተባበርና መተሳሰብ ነው። ሰብስክራይብ ላይክ ማድረጋችሁ እንዳይረሳ። በኢትዮጵያ ንግድ ሕግ 1960 እና የባንክ ንግድ ፍቃድና ቁጥጥር አዋጅ ቁጥር 84 1994 መሰረት ባንኩ በሴፕቴምበር 1 ቀን 1998 ዓ.ም በአክሲዮን ማህበር ተቋቁሟል። ህብረት ባንክ ባለፉት ዓመታት ለኢትዮጵያ የባንክ ኢንዱስትሪ አዳዲስ የፋይናንስ መፍትሄዎችን በማቅረብ መልካም ስም ገንብቷል። በተጨማሪም የባንኩ የ2030 የለውጥ ስትራቴጂ ለደንበኞች፣ ስልታዊ አጋሮችና ባለድርሻ አካላት ጠንካራ የፋይናንሻል መዋቅርና ሁለንተናዊ ተጠቃሚ የሆነ ኢኮስርዓት ለመገንባት ተግባራዊ ሆኗል። ባንኩ በቴክኖሎጂና በመልካም ስም የተወዳዳሪነት ደረጃ ያለው በመሆኑ ህብረት ባንክ በጂያንት ናሽናል ብራንዶች የኢትዮጵያ አየር መንገድ፣ ህብር ሸባ ማይልስ፣ ኢትዮ ቴሌኮም፣ ቴሌብር እና በሚኒስቴር መስሪያ ቤቱ ፈርቀዳጅ አጋር ሆኖ ተመርጧል። ለኢታክስ ክፍያ ገቢዎች ዛሬ ህብረት በኢትዮጵያ ውስጥ ከ470 በላይ ቅርንጫፎችና ንዑስ ቅርንጫፎች አሁንም እየሰፋ ያለው 4706 ሲደመር 41.8 በመቶ ሴቶች ያሉት ታዋቂ ብራንድ ነው። ህብረት ባንክ በአሁኑ ጊዜ በትልልቅ ዓለም አቀፍና የሀገር ውስጥ ቢዝነሶች፣ መንግስታዊ ያልሆኑ ድርጅቶችና ተቋማት ተመራጭ ባንክ ነው። ህብረት ባንክ ባለ 37 ፎቅ ዋና መስሪያ ቤት ህብር ታወር የሚል ስያሜ የተሰጠው በአገሪቱ የፋይናንስ አውራጃ ማዕከል ነው። ዓለም አቀፍ ደረጃቸውን የጠበቁ መገልገያዎችና የስነ ህንጻ ውበት ያለው ዘመናዊ ህንጻ ነው። ህብር ታወር በእርግጥም የህብረት ባንክ ለአፍሪካ መዲና አዲስ አበባና ለአጠቃላይ ሀገሪቷ ያለው ቅርስ ነው። ኤስኦ የክ27001 ማረጋገጫ ህብረት ባንክ የተከበረውን ኤስኦ የክ27001 ሰርተፊኬት በማግኘቱ በኢትዮጵያ እንዲህ አይነት ሽልማት በማግኘቱ የመጀመሪያው ባንክ ሆኗል። ባንኩ ለዚህ ሽልማት የተሰጠው ጥብቅ የመረጃ ደህንነት አመራሩንና ከፍተኛውን ዓለም አቀፍ ደረጃዎችን ያከበረ በመሆኑ ነው። ኤስኦ 27001 በዓለም አቀፍ ደረጃ ተቀባይነት ያለው ከፍተኛው መመዘኛ ነው። በተለይ ለመረጃ ደህንነት አስተዳደር ሲስተምስ የተዘጋጀ አንድ ድርጅት ስሱ የድርጅት መረጃው ደህንነቱ የተጠበቀና ደህንነቱ የተጠበቀ መሆኑን ለማረጋገጥ ስልታዊ አካሄድ እንዲከተልና እንዲተገብር የሚጠይቅ ነው። ይህ የእውቅና ማረጋገጫ የኤስኦ የመረጃ ደህንነት ማዕቀፍ በህብረት ባንክ የአይቲ መሰረተ ልማት ውስጥ የሁሉም ሂደቶች ዋና አካል መሆኑን እና ባንኩ የመረጃ ታማኝነትን እና ደህንነትን ለማረጋገጥ አስፈላጊውን ጠንካራ ቁጥጥር ማድረጉን ያረጋግጣል። የኤስኦ 27001 ሰርተፊኬት የተሸለመው ህብረት ባንክ በአሰራር ልዕቀት የተመዘገበ ሌላ ትልቅ ስኬት መሆኑን እና ከህብረት ባንክ ጋር የባንክ አገልግሎት ደህንነቱ የተጠበቀና ደህንነቱ የተጠበቀ መሆኑን የደንበኞችን እምነት በማጠናከር በውጪ ኦዲተሮች ባደረጉት ዝርዝር ግምገማ ነው። ህብረት ባንክ አክሲዮን ማህበር 37 ፎቅ ዋና መስሪያ ቤቱን ህብር ታወር በሚል ስያሜ በጥር 15 ቀን 2022 እየመረቀ ነው። አዲስ አበባ የህብረት ባንክ ዋና መስሪያ ቤት መጠናቀቅ በባንኩ ታሪክ ውስጥ ሌላው ትልቅ ምዕራፍ ነው። ህብር ታወር ዓለም አቀፍ ደረጃቸውን የጠበቁ መገልገያዎችን የሚያሟላ ዘመናዊ ህንጻ ነው። የዋናው መስሪያ ቤት ልዩ ገጽታዎች 13 ሊፍት ኮምፓስ ሲስተም ያላቸው የህዝብ ብዛትን ለመቆጣጠርና የተቀላጠፈ የአሳንሰር አጠቃቀምን ለማረጋገጥ የሚገኙ አሳንሰሮች በራስ ሰር መመደብ፣ የብርሃንና የውሃ አቅርቦቶች በስሜት ህዋሳት የሚሰሩና 147 በላይ የሲሲቲቪ ካሜራዎች ከህንጻው አስተዳደር ስርዓት ጋር ተቀናጅተው ይገኛሉ። ቢኤምኤስ የተቋረጠ ማዕከላዊ የኃይል አቅርቦት፣ በቂ የመኪና ማቆሚያ ቦታ፣ 4 ወለል ፎቆችና የከተማዋ ግዙፍ ስክሪን 270 ሜትር ካሬም ከህብር ታወር ባህሪያት መካከል ጥቂቶቹ ናቸው። በአጠቃላይ የህብረት ባንክ ዋና መስሪያ ቤት ባንኩ ፈጣንና የላቀ የደንበኞችን አገልግሎት ለመስጠት የሚያስችሉ ዘመናዊ መገልገያዎችን ተሟልቷል። ግን 3 ብሎኮች አሉት። የመጀመሪያው ግ4 ብሎክ ለተለያዩ ቢዝነሶች የሚከራይ ቦታዎችን ያቀፈ ሲሆን ሁለተኛው ግ32 ብሎክ ለቢሮ አገልግሎት የሚሰጥ ነው። የማማው ሶስተኛው ብሎክ ግ4 የተለያየ መጠን ያላቸው የመሰብሰቢያ አዳራሾች፣ ካፌቴሪያ፣ ዘመናዊ ኩሽናዎች እና ጂምናዚየም ያለው ነው። በዚህ ብሎክ ላይ ያለው ሌላው ዋና ተቋም የህብረት ባንክ ህብር ቅርንጫፍ ደንበኞችን በሚገባው ፍጥነትና ምቾት ለማገልገል በስፋት የተሰራ ነው። ቅርንጫፉ የደንበኞችን ውድ ንብረቶችና ሰነዶች ደህንነቱ በተጠበቀ ሁኔታ ለማቆየት የሚያስችል መጠን ያለውና ዘመናዊ ደህንነቱ የተጠበቀ ቮልት አለው። የህብር ታወር ግንባታ 6 ዓመታት ፈጅቶበታል በ2.8 ቢሊዮን ብር ኢንቨስትመንት። የዲዛይን ስራው የተሰራው እስክንድር አርክቴክትስ ሀገር በቀል የስነ ህንጻ ኩባንያ ሲሆን ኮንትራክተሩ በዓለም አቀፍ ደረጃ ታዋቂው የቻይና ኮንትራት ኩባንያ ቻይና ጂያንግሱ ዓለም አቀፍ የኢኮኖሚ ቴክኒካል ትብብር
ኢቲቲሲ ግሩፕ ኦድ ነው። ህብረት ባንክ በኢትዮጵያ የባንክ ኢንዱስትሪ ውስጥ ከ23 ዓመታት በላይ በፈጠራ የፋይናንሻል መፍትሄዎችን በማስተዋወቅ ታዋቂና ፈርቀዳጅ የግል ባንክ ነው። በአሁኑ ወቅት ባንኩ ከ400 በላይ ቅርንጫፎች ያሉት ሲሆን ተደራሽነቱን በተለያዩ አዳዲስና ቴክኖሎጂያዊ የፋይናንስ መፍትሄዎች እያሳደገ ይገኛል። ሰብስክራይብ ላይክ አድርጉ። እናመሰግናለን ስለተከታተሉን።